ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ። السلام عليكم ورحمة الله وبركاته. الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على من بعثه الله رحمة للعالمين وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. الدعوة إلى الله بالفوق قوم نبت انكتلالن ودا الله سبحانه وتعالى تري مدرك ودا الله سبحانه وتعالى مطارات ያለውን ፈضል ያለውን ደረጃ ተመልክተናል። እንደዚሁም ደግሞ አንድ ሰው ወደ አላህ ከመጣራቱ በፊት ምን ነገራቶችን ማሟላት አለበት ብለን የመጀመሪያው ዒልምን ማሟላት ይኖርበታል። وكذلك العمل والدعوة والأخلاق وكذلك ሌሎች የሚጠቀሱ ይኖራሉ። ለምሳሌ ዳዕዋ ላይ ሰብር ያስፈልጋል። እነዚህና መሰል ነገራቶችን መጨረሻ አካባቢ ምናነሳቸው ይሆናል። ዛሬ ምን ጀምረበት ወደ ምንድነው ጥሪ የምናደርገው? ልዩ ትኩረታችን የሚሆነው ጥሪ የምናደርገው ዳዕዋ የምናደርገው ወደ ምንድነው? ነብዩ ሰለላሁ ዐለይሂ ወዐላ አሊሂ ወሰህቢሂ ወሰለም የመጀመሪያ ጥሪ አድርገው የያዙት ወደ አላህ ሱብሓነሁ ወተዓላ ብቸኛ ተመላኪነት ወደ ተውሂድ ነው። ያ ቀውሚ አዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ፣ ህዝቦቼ ሆይ አላህን ሱብሓነሁ ወተዓላ በብቸኝነት አምልኩ፣ ከሱ ውጪ በእውነት በሐቅ የሚመለክ አምላክ የላችሁም ብለው ነበር ሲጣሩ የነበረው። ዱዓቶቻቸውንም ወደ ተለያዩ ሀገራት ሲልኩ ሙዓዝ ብን ጀበል وكذلك علي ابن أبي طالب رضي الله عنه وارضاه ሲልኳቸው ጥሪ እንዲያደርጉ ሲያዟቸው የነበረው إلى أن يوحدوا الله الله سبحانه وتعالى በብቸኝነት ወደ ማምለክ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ለሙዓዝ ምን ይሏቸዋል? يا معاذ إنك تأتي قوما أهل الكتاب أنت የመጽሐፍት ባለቤቶች ጋር ነውና የምትሄደው فليكن أول ما تدعوهم إليه شهادة أن لا إله إلا الله ወደ መጽሐፍት ባለቤቶች ወደ አይሁድና ወደ ነሳራዎች ነውና የምትሄደው የመጀመሪያ ጥሪ የመጀመሪያ ዳዕዋ فليكن أول ما تدعوهم إليه شهادة أن لا إله إلا الله ከአላህ በስተቀር በእውነት በሐቅ የሚመለክ አምላክ የለም ወደሚለው ጥሪ ያደርግላቸው። ይህንን ከተቀበሉ فإنهم أطاعوك لذلك ይህንን ከተቀበሉ ይህንን መርሐባ ብለው ከተቀበሉ فأعلمهم أن الله افترض عليهم 5 صلوات في يوم وليلة እያሉ በደረጃ ሌሎች ነጥቦችንም ይጠቅሳሉ ነብዩ ሰለላሁ ዐለይሂ ወሰለም። የመጀመሪያውና ትልቁ ጥሪ ከምንም በላይ ትኩረት የሚሰጠው የአላህ መልእክተኛ ዐለይሂ ሰላቱ ወሰላም መካ ላይ ለ10 ዓመታት በቆዩ ጊዜ ስለሱ ብቻ ዳዕዋ ሲያደርጉ ስለነበረው ርዕስ ነው። አላ ወህወ ተውሂድ ረቢል ዓለሚን ጀለ ወዐላ የአላህ ሱብሓነሁ ወተዓላ ብቸኛ ተመላኪነት የተውሂድ ርዕስ ማለት ነው። አላህ ሱብሓነሁ ወተዓላ ነቢያቶችን ሁሉ የላከውን በዚህ መሆኑ ይናገራል። ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ያዕቡዱ ላህ ወጅተኒቡ ጣጉት፣ እያንዳንዱን መልእክተኛ ልከናል፣ በእርግጥም ልከናል። የተላከበት ዓላማ ምንድን ነው? አን ያዕቡዱ ላህ አላህን በብቸኝነት አምልኩ፣ የጣዖት አምልኮን ራቁ የሚልን መልእክት አስይዘን ልከናቸዋል። ወማ አርሰልና ሚን ቀብሊከ ሚን ረሱልን ኢላ ኑሒ ኢለይህ أنه لا إله إلا أنا فاعبدون كانتم بستفيد أندم ملكتنيا ألاكنم إلى شوال الله جل وعلا ودسو وحي ملكتاوي هنا وحي ورنلت بهن نجي أنه لا إله إلا أنا فاعبدون أنه كالله سبحانه وتعالى بستكر بأونة من ملك أملاك يلا منا أنين ببتشنجنت أملكون السم ببتشنجنت أملكو يميل ملكتي زونجي አንድም መልእክተኛ አልተላከም ይላቸዋል ለነብዩ ሰለላሁ ዐለይሂ ወአሊሂ ወሰህቢሂ ወሰለም። ይሄ የመጀመሪያውና ትልቁ ዳዕዋ ነው። ቅድም ያነሳሁት ሐዲስ ተመሳሳይ ነብዩ ሰለላሁ ዐለይሂ ወሰለም ዓሊይን ረዲየላሁ ዐንሁ ሲልኩት اذهب على رسلك ከዛ በኋላ ምንድን አሉት? ወድዑሁም ኢላ ዒባደቲላህ ኢላ አን ይወሒዱላህ
ቀጥ ብለህ ተጓዝና ለነዚህ ሰዎች ለአይሁድና ለነሳራዎች ማለት ነው አላህን Subhanahu Wa Ta'ala በብቸኝነት እንዲያመልኩ ጥሪ ያድርግላቸው ዛሬም ላይ በየቦታው የሚደረገው እንቅስቃሴ ሶሻል ሚዲያም ላይ ምድርም ላይ እየተደረገ ያለው እንቅስቃሴ ወደ አላህ Subhanahu Wa Ta'ala ብቸኛ ተመላኪነት ሰዎችን ሙስሊም ያልሆኑ አካላትን ወደ አላህ Subhanahu Wa Ta'ala ብቸኛ ተመላኪነት ኑ አላህ Subhanahu Wa Ta'ala በብቸኝነት አምልኩ እሱን የፈጠራችሁ እሱን የረዘቃችሁ ካልነበራችሁበት ያስገኛችሁ እሱ ነው እሱን ብቻ ፍሩ እሱን ብቻ ተገዙ ለሱ ብቻ ስገዱ ለሱ ብቻ እረዱ አምልኩን የተባለ በአጠቃላይ ለሱ ለአላህ ብቻ አድርጉ ተብሎ ጥሪ የሚደረገው ለዚህ ነው ዳዕዋ ዛሬ ላይ በየቦታው ዳዕዋ ይደረጋል መሳጅዶች ላይ መዳሪሶች ላይ በየቦታው ዳዕዋ አለ ሳምንታዊ ብቻ ሳይሆን በየቀኑ በይነ المغرب والعشاء ከዛም አልፎ ሳምንታዊ አንዳንድ ቦታ ላይ ሐለቀተ العلم ከጠዋት እስከ ማታ ግማሽ ቀን ሊሆን ይችላል ነገር ግን አንድ የጎደለ ዳዕዋ ምንድነው الدعوه في الشوارع የአደባባይ ዳዕዋ በጣም በተለይ ምድር ላይ መሬት ላይ የወረደ ነገር በጣም አንሶ ነው የሚታየውና ነብዩ ሰለላሁ ዐለይሂ ወሰለም انك تاتي قوما اهل الكتاب وفي روايه من اهل الكتاب نالت النبي صلى الله عليه وسلم دعوه የሚደረገው ለሙስሊሙ ብቻ ሳይሆን ከሙስሊም ውጭ ላለው አካላት የእስልምናን ውበት የእስልምናን ብርሃን የምናሳይበት መሆን አለበት ሰዎች የእስልምናን ብርሃን ሳያውቁ እስልምናን ሳይረዱ የእስልምናን ብርሃን ማየት ሳይችሉ ነዓም ለረጅም ጊዜ ቆይተዋልና ይህንን ሐላፊነት በአግባቡ መወጣት ያስፈልጋል الدعوه الى الله ወደ አላህ Subhanahu Wa Ta'ala መጣራት የመጀመሪያው ተውሂድ ሲሆን ከዛ ውጪ ደግሞ አስፈላጊ ሆነው የተገኙ ነጥቦችም እየተነሱ ዳዕዋ ይደረጋል ለምሳሌ ያክል አላህ Subhanahu Wa Ta'ala ከነቢያቶች መሐከል በዝርዝር የተውሂድ ዳዕዋ ላይ በዝርዝር ማድረጋቸውን ያልጠቀሳቸው ነቢያቶች ይኖራሉ منهم نبي الله لوط عليه السلام الله سبحانه وتعالى ስለ ነብዩላህ ሉጥ عليه السلام ቁርአን ላይ ሲያወሳ እሳቸው ዳዕዋ ያደረጉት እሳቸው ያስጠነቀቁት ያስተማሩት ምን ላይ እንደሆነ ነው የሚያወሳው ፋሒሻ ያንን ጸያፍ የሆነን ወንጀል ሲቃወሙ ሲያስጠነቅቁ ነው አላህ Subhanahu Wa Ta'ala ያወሳው الشيخ صالح ابن عبد العزيز آل الشيخ حفظه الله تبارك وتعالى ይህንን ያነሱና የነብዩላህ ሉጥን ያነሱና ምን ይላሉ ይህም ያሳየው አስፈላጊ ሆኖ በሚገኝበት ጊዜ ከተውሂድ ዳዕዋ ውጪ ትኩረት መስጠት ያለባቸው ነጥቦች አድምቶ መስራት እንደሚያስፈልግ ነው ይላሉ ስለዚህ ዝሙት በሚስፋፋበት ጊዜ ከከባኢር ከተላላቅ ወንጀሎች ሰዎችን ማስጠንቀቅ ከዝሙት ማስጠንቀቅ ከስርቆት ማስጠንቀቅ ከተለያዩ እኩይ ተግባራት ማስጠንቀቅ ይሄም አንዱ እስልምና የሚያዘው ነውና ወደ አላህ Subhanahu Wa Ta'ala በመንጠራ ጊዜ ክፍተት ያለባቸውን ቦታዎች ሁሉ እየተመለከትን ክፍተት ያለባቸውን ቦታ መሸፈን ሐላፊነታችንን አላህ Subhanahu Wa Ta'ala በእኛ ላይ የጣለብንን ሐላፊነት መወጣት ይኖርብናል በኢድኒላህ በዚህ ትምህርታችንን ይሄኛውን ክፍል እንቋጫለን ወበሌላ ርዕስ እስክንገናኝ ድረስ الى اللقاء والسلام عليكم ورحمه الله وبركاته ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين دعوة الأنبياء ينبيات الري بهلم بوتا كزينا هنيتا